ሰላም ሰላም ኦዲየንሶች እንዴት ናችሁ? ባላችሁበት ቦታ እግዚአብሔር ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ ጥላ ከለላ ጋሻ ይሆንላችሁ። ምናልባት ድምፄ ካልተሰማችሁ ሰዎቼ ስላሉ ነው ቀስ ብዬ የማወራው ማለት ነው። ከዚህ በመቀጠል ልዑል ያብና የያብ አፍቃሪ መታለች ማለት ነው፣ ሄሉ ቤት ማለት ነው። እኔ የምለው ነገር ቢኖር አትደናገጡ። ምክንያቱም ያብ ከመጀመሪያው ነግሯታል። ምክንያቱም መጀመሪያ ቴክስት እየተጻፈ ያየሽ ጊዜ ምን አላት? በትንሽ ነገር ተጣልተን ተለያይተናል። እኔ ከእሷ ጋር መቀጠል አልፈልግም እና እንዳቆምኩኝ ስነግራት አላምንም ብላኛለች። ለዛ ነው እና ለምንድን ነው የምጽፍላት ብላ ሄሉ ስትጠይቀው ጊዜ በአንዴ መራቅ አይደለም ቀስ በቀስ እያልኩ ነው ምርቀው ምናምን ብሏል። ስለዚህ ምንድን ነው እናንተ የምትደናበሩት? ሲቀጥል ደግሞ እሱ መጣባት እንጂ ሄሉ ጋር እሷ አልሄደችባትም። እሱ ፈለጋት ሊያገባት እንጂ እሱ አይደለም እንትን ያለችው። ስለዚህ አንደኛ ነገር አይደለም 2 ዓመት የሰው ልጅ 10 ዓመትን በፍቅር ኑረው ይለያያሉ። መለያየት ብርቅ አይደለም። ሲቀጥል ደግሞ ሄሉ እኮ አልሄደችበትም። እሱ ራሱ ወዷት አፍቅሯት ነው ወደሷ የመጣው። ሲቀጥል ደግሞ እህቶቹን ቤተሰቦቹንም ቢተማመንባት ለትዳር ስለሚፈልጋት ነው አምጥቶ ያስተዋወቀ። በቤተሰብ ፊት ነው ቀለበት ያሰረላት። ይቺን ልጅ ግን ቢፈልጋት ኖሮ ከሄሉ በፊት 2 ዓመት ነው አይደል አንድ ላይ የቆዩት። በ2 ዓመት ውስጥ ያስርላት ነበረ። ስለማይፈልጋት ነው። ከእሷ የተሻለች ልጅ አገኘ፣ መጣ ወደ ሄሉ። በቃ በአስተሳሰብ ባይምሮም ከዚችኛዋ በለጠች፣ ወደዚችኛዋ መጣና ቀለበት አሰረላት። ስለዚህ ሄሉ ጋር ጥፋት የለም፣ አያገባትም። እሱ ነው የመጣባት እንጂ እሱ አይደለችም። ሲቀጥል ደግሞ በመሀላቸው ጥል ነበረ። በያብና በልጅቷ መሀል ጥል ነበረ። ከዛም በጥል መሀል ሄሉን ተዋወቃት። ከዛም ሄሉን ወደዳት፣ ከእሷ ጋር ቀጠለ። ተጣልተው ተለያይተው ነበር ከልጅቷ ጋር። ግን ልጅቷ ደግሞ የኔ ያህል የከበደ ጥል አልነበረም። አላምንም ነው የምትለው። ወደደችም አመነችም አላመነችም ይሄ ያከተመ ነገር ነው። ቀለበት አስረዋል። ሲቀጥል ደግሞ ልዑል ከነሱ ምን እንደሚፈልግ አላቅም። ቀለበት አስረው የጨረሱ ሰዎች ጋር ያችኛዋን አምጥቶ ማስበጥበጥ ምን እንደሆነ አላቅም። ቀለበቱን አውልቃ እንድትጥል ነው ወይስ አልፈልግም ብላ እንድትሸኘው ነው? ስለዚህ እኔ ሄሉ የምልሽ ነገር ህይወትሽን አንቺ አስተካኪ። አንድ ምዕራፍ ጀምረሻል፣ በዛው ቀጥይ። እሱ ነው ወዶ አፍቅሮ ወደ አንቺ የመጣው። ሲቀጥል ደግሞ ትቷታል። ተጣልተው እንደተለያዩ እሷም ነግራሻለች። ግን በትንሽ ጥል ነው ይሄን ያህል ቆርጦ ሌላ ሴት የሚያገባ አልመሰለኝም ነው ያለችው። ስለዚህ አገባ፣ ከእሷ የተሻለ አገኘ፣ አገባ። ያብ እኮ የደበቀሽም የሸፈነሽም ምንም ነገር የለም። በግልጽ ነው ወደ አንቺ ጋር የቀረበው። ግን ልዑል ከእናንተ ምን እንደሚፈልግ አንቺን እንደሚያፈቅርሽ ነው ልዑልን የማይበት። ምክንያቱም ሁለታችሁን አጣልቶ በመሀል መግባት የሚፈልገው ነገር ነው። ለምን አልደበቃትም? ያብ ኦዲየንሶች ተረጋጉ። ከእንትን የለቀቁትን ቪዲዮ ካላያችሁ ድጋሚ ተመልሳችሁ እዩ ማለት ነው። በልጅቷ ላይ አይደለም ሄሉን የደረበባት። ከልጅቷ ጋር ተለያይተው ተጣልተው ከዛም በኋላ በወንድሟ ምክንያት ከሄሉ ተዋወቀ። ሄሉን ወደዳት። ያችኛዋን ትቶ ወደዚችኛዋ መጣ ማለት ነው። እና በትንሽ ጥልም ሆነ በትልቅም ጥልም ሆነ ወዷት ወደ ሄሉ መጥቷል። ከዛም አልፎ አንድ እርምጃ ተራምዷል። ቀለበት አስሮላታል። ስለዚህ ምንድን ነው የምትሉት? እሷን ወይም ባልና ሚስት ወይም አልተጋቡ ወይም ቀለበት አስሮላት ቢሆን ለልጅቷ ወይም አንድ ምዕራፍ ሂዶ ቢሆን ኑሮ በሄሉ ነው የምትፈርዱት። ስለዚህ ይሄ ልጅ አልፈለጋትም፣ ወደዚችኛዋ መጣ። መብቱ ነው፣ መብቱ የፈለገው መያዝ መብትና ዲሞክራሲ አለው። ልጅቷ እሷ ሄሉን ሳይሆን ልጁ ያብን ነው መጠየቅም ካለባት ማለት ነው። ስለዚህ ልዑል ሄሉ ጋር ይዟት ልጅቷን የመጣው ቀለበቱን አውጥታ እንድትጥል ነው ወይስ አልፈልግም ብላ ከያብ ጋር እንድትጣላ ነው? ግራ ገብቶኛል እኔ እዚህ ጋር ማለት ነው። ልዑል ትክክል ነው፣ ልዑል ትክክል ነው። ምን ነው ትክክል የሆኑ ህይወቷን ስለበጠበጠ ጭንቅላት ቢኖረውማ በደንብ ስለ ልጅቷ ሙሉ ፐርሰንት የምታውቀው ነገር የለም እያለ ነው ያብ። አዎ በሆነ አጋጣሚ ከእሷ ጋር ህይወት ነበረኝ፣ ከዛን ግን ትቻለሁኝ አለ። ሲቀጥል ደግሞ ይሄ ሁሉ እስከ ቀለበት እስኪደርሱ ድረስ ምን አቆያት ልጅቷ? ቪዲዮ ታያለች፣ ቲክቶክ ላይ የሚደረገውን ታያለች፣ ከሄሉ ጋር የሚሆነውን ነገር ቁጭ ብላ ታያለች። ስልክ አላት፣ በስልኳ ትከታተላለች። ቀለበት ሌላው ይቅርና እንደዚህ እርምጃ ብትራመድ ቀለበት በሚያስሩ ጊዜ ልዑል ይዟት መጥቶ ማስቆምም ይችሉ ነበረ። ገባችሁ?
ስለዚህ በመሀላቸው ጥል ስለነበረ ልጅቷን ስላልፈለጋት ሄሉ ከእሷ ተሽላ ስላገኛት ቀለበት አሰረላት። ስለዚህ አሁን ህይወታቸው ሄሉ የሰውን ባል ቀማሽ ማለት አትችሉም። እነዚህ ልጆች አልተጋቡ በፍቅር ህይወት እንደማንኛውም ሰው ካልተመቸን እንትተዋለን፣ ካልተመቸኝ ተዋለሁ፣ ከተመቻት ትቀጥላለች። እንደዛ ነው። ከተመቸው ይቀጥላል፣ ካልተመቸው ይተዋታል። አለቀ ነገሩ። አይደለም 2 ዓመት 10 ዓመት ብትቆይስ በፍቅር ህይወት እና ለጋብቻ ለምናምን እንትን ያለው በቃ መረጣት፣ ሄሉን ወደዳት። ስለዚህ ሄሉ ጋር ምንም አይነት ጥፋት የለም። ምንም አይነት ጥፋት ስለ አፈቀራት ነው ቀለበት በቤተሰቦቹ በእህቶቹ በወንድሞቹ ፊት ያደረጋት ሳያፍር በሚዲያ ዓለም በሚያየው ነው እያደረገላት ያለው። ስለዚህ መልላችሁ ፈልጌ ነው የምጽፉትን ኮሜንት ተጠንቀቁ። ቸኮለ የምትሉት ምን ሆኖ ነው የቸኮለው? መብት ነው። ትዳር ከእሷ ጋር መመስረት ፈለገ፣ በቃ አለቀ ነገር። ወደዳት፣ እሷም ወደደችው። ምንም እኮ ቢፈርጥ ቢጠብ አሁን ምንም የሚመጣ ነገር የለም። በቃ እኔ ህይወቴን እየኖርኩ ነው አላት ልጅቷን። እኮ ህይወቴን አትበጥብጡኝ ነው እያለ ያለው። እኔ ልዑል ከእሷ ምን እንደሚፈልግ ነው እኔ ግራ ይገባኝ ማለት ነው። እና ሁለቱን ለምን ለማለያየት ለማበጣበጥ እንደፈለገ ቀለበት ደረጃ ተደርሶ እንደውም አይቷል አይደለ? ንቆ እንደመተው አምጥቶ ከሚያስበጠብጥ ንቆ መተው አንድ ምዕራፍ ሂደዋል ማለት ነው። እኔ ገረመኝ። ቀለበቱን አውልቃ ለልጅቷ እንድትሰጣት ነው አንጠልጥሏት የመጣው። ይሄ ነው እኔ ገረመኝ። ስለዚህ ኦዲየንሶች ተረጋጉ። ልዑል የደበቃት ነገር የለም፣ ግልጹን ነግሯታል። ያላያችሁት ቪዲዮ ካለ በደንብ ተመልከቱ። እኔ ህይወት ነበረኝ፣ ከአንቺ በፊት ህይወት ነበረኝ። ነገር ግን በትንሽ ነገር ተጣልተን ተለያይተናል። በዛ መሀል ደግሞ ከአንቺ ጋር ተዋወቅኩኝ፣ አንቺን ወደድኩሽኝ፣ ከእሷ ጋር ማቆም ፈለግኩኝ እና ከእሷ ጋር ማቆም ፈልጌያለሁ፣ አቆምኩኝ። ልጅቷ ግን አላመነችም። እኔ ህይወት ጀምሬያለሁ ብላትም አላመነችኝም። ለዛ ነው ብሎ ግልጽ ነግሯታል። ስለዚህ እንትና ጋር ጥፋት የለም። አሜን ጋር የአብ ጋር አሜን ጋር አልኩኝ። የአብ ጋር ምንም አይነት ጥፋት የለም። ግልጽ ነው ነግሯታል። አሁን ሄሉ ማድረግ ያለብሽ ምንድን ነው? ይሄ አዲስ ቁጥር ያውጣ የአብ ከልጅቷ ጋር እንዳይገናኝ። ከእንደገና ቴሌግራሙን ሁሉንም ነገር የልጅቷን ስልክ ቁጥር እንዳለ ድሌት አድርጊ። በቃ የሚገናኝበትን መስመር ተነጋግራችሁ ማጥፋት ነው። ልዑልንም የማንንም አድራሻ አጥፍታችሁ ሁለታችሁ አይምሮሽ ልብሽ የሚልሽን ነገር ከማድረግ ወደኋላ እንዳትይ። ስለዚህ ልጅቷን ቢፈልጋት ከአንቺ በፊት 2 ዓመት ሲቆዩ ቀለበት ያስርላል ነበረ። ገባሽ? ስለማይፈል አንቺን በትንሽ ጊዜ አይቶ ነው ወዶሽ ቀለበት ያሰረልሽ። ስለዚህ ማንም ፈነጨ ማንም አያገባሽም። ወዶን የመጣው ፈልጎሽ አፍቅሮሽ ነው በእህትና በወንድሞቹ ፊት ያገባሽ ቀለበት ያሰረልሽ ማለት ነው። ስለዚህ ጥፋት አንቺ ላይ የለም። ኦዲየንሶች ደግሞ ለምትናገሩት ነገር ተጠንቀቁ። ቸኮለ። የሰው ልጅ በ1 ወር ተዋውቆ ትዳር ይመሰርታል። ገባሽ? የኔ ጓደኛ በ1 ወር ተዋውቃ ትዳር መስርታ ወልዳ ከብራ ይኖረቻል። ዝም ብላችሁ አትበሉ ማለት ነው። ስለዚህ ሄልዬ ራስሽን ጠብቂ፣ ግልጽ ለግልጽ ተነጋገሩ። ልጅቷ ጋር ያለውን ግንኙነት ሙሉ ለሙሉ እንዲያቆም አድርጊ። ሲቀጥል ደግሞ ስልኩ ምደውልለን ከሆነ ስልክ ደግሞ እንዲቀይር አድርጊ። ሌላ ህይወት ይቀጥላል ማለት ነው። ድብቅ የደበቅሽ ነገር የለም ምንም ነገር። ምክንያቱም እኛ በሰማነው ነው የምንፈርደው። እኔ በቪዲዮ ላይ የተናገረውን ሰምቼ ነው አሁን የምፈርደው። ደብቋል። ቢደብቅሽ ኖሮ አንደኛ ነው የነበርኩኝ። ጭራዬን ይዤ ሙልጭልጩን የማወጣው የነበረው። ግን ምንም ነገር የደበቀሽ ነገር የለም የኔ ውድ። እና ያብን ወደ አንቺ ያመጣው እግዚአብሔር ነው፣ ሰው ሳይሆን ማለት ነው። ልዑልን ግን ከህይወትሽ መንጥቀሽ ማውጣት አለብሽ። ለህይወትሽ ደስታሽን እየነፈገ ያለው እሱ ነው። ህይወትሽ እንዲበጠበጥ እያደረገ ያለው እሱ ነው። ልጅቷ ቀለበት ማሰርሽን አይቷል። ልጅቷን በአሁኑ ሰዓት ምን አንጠልጥሎ ሊያስመጣው ቻለ? ገባችሁ? ምንም ነገር እና ህይወት ይቀጥላል። ተረጋጉ፣ አትሳደቡ። ነገሮችን ቪዲዮ ወደኋላ ተመለሱ። ያብ የደበቃትም ምንም ያላት ነገር የለም። እኔ ክፉ ነገር ተናግሮ ወይንም ሳይነግራት እንዲደርቡ እኔ ነበርኩ አንደኛ ናቱ ላይ ወጥቼ ሙልጭ ልጩን የማወጣው። ማናችሁም ታቁኛላችሁ። ስለዚህ በቃ ያችኛው 2 ዓመት አየት አልተመቸችም። በ1 ወር ውስጥ ደግሞ እሷን ወደዳት፣ አፈቅራት፣ ቃል ኪዳን ገባላት። አለቀ። ይሄ ልዩነቱ። መልካም ምሽት።